ባክን ስማኝ ሁሉ ነገር እንዲሳካልኝ ትላለች። ምክንያቱም አሁን ላይ ቤዛ ጥሩ ስለሆነች እናም እንዲስተካከልለት ናታን እንደዚህ ሲሆን እኔ ማየት አልፈልግም እያለች ፈጣሪዋን ትለምናለች። ቤዛ እውነት ተቀይራለች። ግን እኝና ግዘኝ አንተ ማሪ አይደለህ በድሮ ማንነቴ ሳይሆን በአሁኑ ፈጣሪ ወይ እያለች ትጸልያለች። ኤፍራታ ክላስ ተቀምጣ ሁሉን ነገር እያስታወሰች ነው። ድሮ ኤፍራታ ጋር የምታደርገውን ሁሉ ትዝ እያላት ነው። እናም ቁጭ እያለች ናታን ይመጣና ከዛም በኋላ በጣም ይቅርታ ትላንትና አብሬሽ ባለመሆኔ ትላንት እንደዛ ሆነሽ ግን አብሬሽ አላደርኩም ያው ታውቂያለሽ እኔም ልክ አይደለሁም ይላታል። ወንድሜ ችግር የለውም አሁን ደግሞ ደህና ነኝ በጣም ማታ እኮ አንተ ብቻዬን ሆናለሁ ስትል ቤዛም አብራኝ ነበረች ጥላኝ አልሄደችም ብቻዬን ከመሆን አንቺ ጋር ነው ማድረው ብላ እሷም አብራኝ ነው አደረችው ትለውና ከዛም በኋላ ግን ወንድሜ ግን ማለት ነው ቤዛ ግን እውነት ተቀይራለች ግን እያስመሰለች ነው ብላ ትጠይቀዋለች። ይህ አሁንም ጽዮን ገርማታል። ምክንያቱም ጽዮን በጣም ብዙ ነገር እያረገች ነበር የምታውቃት ቤዛን። አሁን ላይ ግን ቤዛ በጣም ጥሩ ሰው ሆና እንዲሁም የናታንን ደህና እንዲሆንና ኤፍራታና ናታን አንድ ላይ እንዲሆኑ የምታደርገው ጥረት እሷን ማለት እውነት አልመሰላትም ማለት ነው። መልስ አልመለስላትም ለዚህ አሁን ልብስሽን ቀየሬና እሱን ታዩና ልብስሽን ቀየሬና እንሂድ ይላታል። የት ነው የምንሄደው ትለዋለች። ሆስፒታል መሄድ አለብን ይላታል። ለምንድን ሆስፒታል የምንሄደው ትልና ጽዮን በጣም ትደነግጥና ናታንን ተነካከዋለች። ምክንያቱም ያመመው መሰላትና እንዲሁም ሰውነቱን ሁሉ እየዳበሰች ምን ሆነ ነው ትለዋለች። ድሜ አመመህ እንዴ ምን እናመመህ ንገረኝ ትለዋለች። ለእኔ አይደለም ላንቺ ነው ይላታል። እኮ እንደዛ እየተንቀጠቀሽ ስትወርቂ እኮ ሰው ባይኖር አስበሽዋል ስለዚህ መታየት አለብሽ ይላታል። እሷም ፊቷን ዘወር ታደርግበታለች። ጀመር እኮ ማታ በራሳችን ሀሳብ ተውጠን ነው እንጂ ማሰብ ተስኖን ነው እንጂ ማታ ነበር መሄድ ያለብሽ እናም እባክሽን ጽዬ ተነሽ በቃ እንሂድ ይላታል። ምናልባት ያኔ ስትወርቂ ያለ ማስታወስሽ በተጨማሪ ዶክተሮቹ ያላስተዋሉት ሌላ ተጨማሪ ህመም ሊኖር ስለሚችል እባክሽን ሂጂና መታከም አለብሽ ተነሽ እንሂድ ይላታል። ወንድሜ እኔ እኮ ደህና ነኝ እንዴ በቃ አላመመኝም አልሄድም ትለዋለች። እናም በቃ አልሄድም ብላ ፊቷን ታዞራለች። ከፈለክ ትልና አልጋ ላይ እየዞረች ትዘላለች። ስለዚህ እኔ አላመመኝም ተወኝ በቃ ወንድሜ እባክህን ትለዋለች። ወሬ አልፈልግም ተነሽና ልብስ ሲንቀረሽ እንሂድ ጤነኛ ተሆኚ አትሆኚ አንቺ ሰው የምታውቂው ዶክተሮች ናቸው ይላታል። ወንድሜ በቃ አልሄድም ይኸው አላመመኝም ብዬ እንዴ በቃ ምንድነው ተወኝ ትላለች ማለት ነው። እባክሽ መሄድ አትፈልጊም እውነትሽን ነው እንደዛ ነው ተነሽ እንሂድ እንግዳውስ ካልሆነ ተሸክሜ ወስድሻለሁ ይላታል። እና ቤዛም እየሮጠች ትሄዳለች። ሉሊትም ታች ፀጉሯን ያስተካከለች እያለ ቤዛ ትመጣና ዛሬ ደግሞ የልትይ ነው ባክሽ እንደዚህ በጧት እንደዚህ የሚያደርግሽ ትልና እሷ አይመለከትሽም አንቺን ትላታለች። ይህ እባክሽን ጭንቅላቴ ላይ የሆነ ነፍሳት ነገር አለ እስኪ በእናትሽ ይልኝ ትላታለች። ምክንያቱም ጽዮን ነፍሳት አለብሽ ለዛ ነው ፀጉርሽን አይቼ ነው እያለቻት ነበረ። እናም እሷ ግን መስታወት ላይ ቆማ እያየች ያለ ነገር ግን አላገኘችም። እናም ቤዛን እባክሽን ይልኝ ስትላት ቤዛም እስኪ አምጪ ልይልሽ ትላትና ቀረብ ትላታለች። እናም ትንሽ ፈለግ አረገችና እኔ አላምንም ብላ ጥላት ወደዛ ትሮጣለች። እዚያን ነገር በጣም ነው የምጠላው እናም እንዳትጠጊኝ ዞር በይልኝ ትላታለች። ቤዝዬ እባክሽን ንገሪኝ እባክሽን ምን አይነት ነፍሳት ነው ያለው እባክሽን እያለች ሉሊትም መጮህ ጀመረች። በጣም ትስቅና ኢታባሽ አገኘውሽ ይሄው ውሸቴን ነው ምንም ነገር የለም ትላታለች ማለት ነው። የማትረቢ ብላ ትጮባታለች። የማትረቢ በእኔ ሉሊት ላይ ነው እንደዚህ የምትጫወቹ ቆይ ያሳይሻለሁ እሺ ትላታለች። እናም እንደዚህ ያለቻት እያለ ጽዮን ከፎቅ እየሮጠች ትመጣለች። ሉሊትዬ እባክሽን አድኝ እባክሽን ወንድሜ ሆስፒታል ሊወስደኝ ነው እያለች እያለቀሰችም ትመጣለች። እዛ ደግሞ ከሄድኩኝ ዶክተሮቹ ለማስታወስ እንዲራዳሽ ብለው መድኃኒት ይሰጡኛል እኔ ደግሞ እዛ ሄጄ መድኃኒት በፍጹም መጠቀም አልፈልግም ትላለች። እናም ለማስታወስ ስትላትኝ ግን ሉሊትም እንዳታስታውስ ስለምትፈልግ መድኃኒት እንዴ ናታንዬ እሷ እኮ በጣም ደህና ነች አሁን እኮ ደህና ነች ምንም ነገር አያስፈልጋትም አስገድደህ እሷን መውሰድ የለብም ይኸውልህ እሷ የሚያስፈልጋት እንክብካቤ ነው ደግሞ እኛ አለን እንንከባከባታለን ትላለች። ቤዛም ብድግ አድርጋ እንዴት ሲሆን ቆይ አንቺ ግን መድኃኒት አትፈልጊም እንዴ ትላታለች። ለምንድነው አንቺ ግን መድኃኒት አልጠቀም የምትይው
ወይስ ወንድምሽንስ በዚህ ልክ የምታስጨንቁ ለምንድን ነው ብላ ትጮባታለች። ያምን በጣም ተናደዋል። ምክንያቱም ይሄ ነገር ይፈጠራል ብሎ አላሰበም ነበር እና ሁሉንም ነገር እናስቀርና ሰርጉን ኤፍራታን ይዘን ወደ ቤታችን እንመልሳለን ብሎ ነበር ያሰበው። እናም ሰርጉ ጋም ሲሄድ እንደዛ ነበረ። ነገር ግን ያልጠበቀው ስለደረሰበት በጣም ተናዶ ይመጣና ገኒና ዳጊ አሉ። እናም መቶ ሶፋ ላይ ሱፉን ይወረውረውና ኡፍ ብሎ ቁጭ ይላል። ምን ነው ቢንዬ እንዴት ነው? ምን አዲስ ነገር አለ? እንዴት ሆነ ብላ ትጠይቀዋለች ገኒም። እሱ ግን በጣም ነበር ማለትም ተናዷል። መመለስም አልቻለም። ብድግ አድርጎ ምንድን ነው ቆይ እንዴ ቆይ እኛ ከወጣን የተፈጠረ ነገር አለ እንዴ ብሎ ይጠይቀዋል። ገኒም ቢኒ አዲስ ነገር አለ ብላ ትጠይቀዋለች። ቢኒያም ግን በጣም ስለተናደደ መመለስ አልቻለም። እሱን ድፍት ያደርግና ያቆሻሻ ሁሌ አንድ እርምጃ እንደቀደመን በቃ ብሎ በጣም ይናደዳል። እኔ ቢኒያም ብዙ ነገር እኮ አስበን ነበር፣ ግን ቀደመን ደደብ ይላል። እና ለነገሩ እኛን ደደብ ቀድመን አንድ ነገር እንደመፈለግ እያለብን የሰርጉን ቀን ጠበቅን ይላል። እንግዲህ ቢኒያም የተናደደበት ምክንያት ምንድን ነው? አንድ የሰርጉን ቀን መጠበቅ አልነበረብንም፣ በሌላ ቀን ቀድመን ነበር ይሄን ነገር ማድረግ ያለብን። እናም እኛን ደደብ እሱ አይደለም ደደብ እያለ በራሱ እየተበሳጨ ነው። ምክንያቱም አሁንም ቢሆን ኤፍራታን ከያፌት መንጠቅ ይፈልጋል። እኔም በጣም ተደነግጥና ቆይ ግን ቢኒያም ለምንድን ነው አሁን እንኳን የተፈጠረውን ነገር ለምን አትነግረንም ዝም ብለህ ትለዋለች። ቆይ ቢኒያም ለምንድን ነው ማትነግረን? ምንድን ነው የተፈጠረውን ነገር ለምን አትነግረንም? እና እንደዚህ ምንድን ነው ዙራ ጥምጥም መሄድ ትላለች ገኒ። ያፌትና ኤፍራታ ትላንትና ነው በፍርድ ቤት ተፈራርመው የተጋቡትኝ። ዛሬ ናታንን ለማናደር ነው ያደረገው ነገር፣ ወይንም ደግሞ ይሄንን ለኛ ነበረ እንደዚህ ያደረገው እንጂ ሁሉን ነገር ጨርሷል። ስለዚህ ኤፍራታ ምንም ማድረግ አችልም ይላታል። እንግዲህ ውድ ቤተሰቦቼ ኤፍራታ ስለተፈራረመች ግዴታ ትኖራለች ማለት አይደለም። ማለት አሁን ለምሳሌ ለናታን ካላለች በስተቀር መብቷ ነው፣ ማፍረስ ትችላለች። እስኪ ሁላችሁ ማሳባችሁን ኮሜንት ላይ ያስቀምጡ። ማፍረስ አይቻልም እንዴ? ሰው ልጅ ይጋባል፣ ይፋታል፣ ምንም ችግር የለውም። ስለዚህ ግዴታ ስለተጋቡ ብቻ እንዴ ግዴታ አብረሽ ኖር የሚል ነገር የለም። ስለዚህ ከተስማ